ምንም ነገር አድርግ ብል እሺ ነው እንጂ እምቢ አይልም። ከዛም በኋላ ልጅቷ ልትወልድ ደርሳለች። ብር የለኝም ምን አባቴ ልሁን ራሴን አጠፋለሁ። ሁሌ በቃ ችግር፣ ሁሌ ችግር፣ ሁሌ ችግር። ከዛም እሺ ብዬ ትንሽ ወደ 30 40 ሺህ ምናምን ላኩለት ለሱ። ይሄ የዋህነቴ አንዳንድ ጊዜ ይገርመኛል ራሴ። ልጅቷ ወለደች። ከዛም በኋላ ከቆየ በኋላ ስልክ ጠፋብኝ አለኝ። ሲያስቸግረኝ ለስልክ ትንሽ ብር ላኩለት። በቃ ከዛም በኋላ ያኔ አስወልደት ምናምን ሲባል በጣም ደንግጬ ነበረ። ለካ እኔ ራሴን አላቅም መሰለኝ። እሱ የሚለኝ እሺ እምቢል እሺ እላለሁ፣ ግን ብር ግን አልልክም፣ ግን እሺ ነው የምለው። ከዛም በኋላ ቀስ እያልኩኝ ቀለል እያለ መጣ። ቀስ እያልኩኝ ቀለል እያለኝ ሲመጣ እንዴ ምን ሆኜ ነው ራሴን ማውቀስ ጀመርኩኝ። ምን ሆነኝ? ቆይ እሺ እያልኩት ምን ሆኜ ነው ከሱ ጋር ማውራት የጀመርኩት? ከዛም በኋላ መጀመሪያ ሊያምን ጀመረ። ከዛም በኋላ በቃ እየጠረጠርኩኝ መጣሁ። የሆነ ነገር ካወራኝ በቃ ጥርጣሬ አላምንም። በቃ እንዴት ላምንክ? ሁሌ አላምንህም። የፈለግህ ነገር ብታደርግ የፈለግህ ነገር ብትሆን አላምንህም ምናምን አልኩት። ያን ቀን መጀመሪያ ከእስር ቤት ወጥቶ ቃል ግቢልኝ አለኝ። ከተውሽኝ ማረም ትግጅኝ ምናምን ቢና ቃል ግቢልኝ አለኝ። አልችልም ስል ራሴን አጠፋለሁ ስል እሺ ብዬ ቃል ገባውለት። መጀመሪያ ወደዚህ ሲመጣ ከኢትዮጵያ መስቀል ይዞ ቃል ገብቶልኝ ነበረ። ቤተክርስቲያን አልሄድንም። ከጓደኛ ጋር መጥቶ ጓደኛ ጠገብ ሆኖ መስቀል ይዞ አንገቱ ላይ ያለው የብረት መስቀል ነበረ ይዞ ቃል ገባልኝ። አንቺ ላይ ሌላ ሴት ካየው ካወራው ስለ ፍቅርም ይሁን ስለ ሌላ ነገር ካወራ ምናምን ብሎ በጣም የምሰግግን በቃ ያስፈራ። ያ ቃሉን ፈርሶ ሌላ ሴት ጋር ሄደ። ከቆይታ በኋላ አሁን ወደ 2 ወር ምናምን እንደዚህ ከሆነ በኋላ ብር ወደኔ አዙሪ አለኝ። የምን ብር አልኩት። ጓደኞቼ እንደዚህ ጓደኞቹ ምስት ምናምን ብር ልኮ መሬት ገዝቶ ቤት እየሰሩ ነው። አልችልም፣ አንተም ማመን አልችልም። እኔ ራሱ ጠረጥርሻለሁ አካለኝ። የምንድን ነው የምጠረጥረው? ከወንዶቹ ጋር ሌላ ፍቅረኛ ከጀመርሽ እሱ የራሴ ጉዳይ። አንተ ልክስክስ ስለሆንክ እኔም እንደዛ ይመስልሃል? ላንተ ታምኜ ነበረ፣ ቃልን ጠብቄ እስከዛሬ ሁኜ ነበር። አሁን ግን ብር እንኳን ተቸግረክ ራሱ ብትሞት አልክልህም፣ ብትሞት ራሱ አልኩት። በፊት እኮ እሺ እንጂ ነው እምቢ አታውቅም ማለት ለምጃለሁ። ሞኝ ይመስልሃለሁ እንደ ሁሌ እሺ እሺ ስል ብትቀው እንደ ጅል እያየኸኝ ነበረ። መሄድ ከፈለክ መሄድ ትችላለህ። አይ የኛ ፍቅራችን ይበልጣል ካልኩ ደግሞ መቆየት ትችላለህ ምናምን እያልኩ ተጣላን። ሁሌ ጥላቻ ጭቅጭቅ። ከዛም በኋላ ቸገረኝ፣ ጠዋት ማታ ቸገረኝ። በቃ እንደ ሴት በቃ እንደ ሴት ችግር በቃ ወንድ ሆኖ ስለ ችግር ሲያወራኝ ደግሞ በጣም ነው ማስጠላል። 24 ሰዓት ሙሉ ኦንላይን ላይ ነው የሚቀመጠው። እንደ ህፃን ከቲክቶክ ይጨፍራል። ለምንድን ነው ከቲክቶክ የሚጨፍረው? ስራ ሰራ። ለምንድን ነው የምጠብቀው? እኔ እኮ ያንተ ሰራተኛ አይደለሁም። ብሩ ደግሞ ትልክኛል ምናምን ብለ ስለ ችግር የሚታወራ እኔ ላንተ አለከ አንተ ማመን አልችልም ስል ወረቀት ልካለሁ አለ። ለብር ቤት ነው ወረቀት ምትልከው እንዳላክ መላክ ከፈለክ ብር ትልካለች ብለክ እንዳታስብ እኔ አለከ። ከዛም በኋላ በቃ ብርሽን ይዘስ ገደል መጋብ ትችላለሽ አለ። ከዛ ስለኝ አብረን ገደል እንገባለን አልኩት። ብቻዬን ለምን ይገባለሁ? ከዛም በኋላ ይፈትናለሁ ብዬ በጣም እንትን ፈተና ተበዛብኝ። ብቸኝነት ተሰማኝ። ጠዋት ማታ ቀን አላቅም ብቸኝነት ተሰማኝ። ከቻልክ አልኩት ከጎን ይሁን ስል 2 ቀን ኦንላይን ላይ ይገባል ይወጣል። ከማን ጋር እንደማወራ አላቅም። ኦንላይን ላይ ገብቶ ወጥቶ ሰላም ሳልለኝ 2 ቀን አደረ። ከዛም በኋላ ምርጫ ሰጠኝ። ከኔና ከቤተሰብ ምረጫ አለኝ። በጣም ተናደድኩ። ቅጥል አልኩኝና አንተ ለቤተሰቦች ቆሻሻ የቤተሰቦችን ቆሻሻ መሆን አትችልም አልኩት። እንዴት አስበክ ነው ከቤተሰቦች ጋር አንተን ማወዳድረው? ምን አስበክ ነው ይሄን ሁሉ ምናምን አልኩት። ከዛም በኋላ በቃ ዘጋውን። ምርጫ ሰጠሁት እኔ ለራሴ። የኛ ፍቅራችን የሚቀጥል ከሆነ ጭቅጭቅ አልፈልግም፣ ብር እንዳትጠይቀኝ፣
ቸገረኝ ምናምን የምትል አንዴ ከብት ሞተብኝ፣ አንዴ የጋሪ ጎማ ጠፋብኝ፣ አንዴ ተቸገርኩኝ፣ አንዴ እህል አልገዛውም፣ አንዴ ማዳበር አልገዛውም፣ አንዴ መሬት ምናምን እያልክ አታላላጥስብኝ እኔ ጋር መተክ። እኔ ላንተ 5 ሳንቲም አልክህም። የከዚህ በፊት የላኩልት ራሱ እንትን የለውም። በቃ ምስጋና የለም። ምን አደረግሽልኝ? እኔ ላንቺ ብዬ ተቸግሬ፣ እኔ ላንቺ ብዬ ተጎዝቼ ምናምን ለኔ ብልክ የተጎዳው ነገር ምንድነው ንገረኝ ስል ምንም እንትን የለውም። ለኔ 5 ሳንቲም ያደረገኝ ነገር የለም። ሲጦታ ብሎ እየሰጠኝ ነገር የለም። ከዛ ያን ጊዜ እኮ እኔን አይደለም ቃል መስቀል ይዝክ ቃል ገብተህ እኔን ሳይሆን እግዚአብሔር ነው እየከዳኸው። ከዛን ስል ዝም አለኝ። ዝም አልኩት። 6 ቀን ሆነን ሳናወራ ማለት ነው። ከ6 ቀን በኋላ ብሎክ አደረኩት። ብሎክ ካደረኩት በኋላ አራቀን እንደዚህ ቆይቶ በሌላ ስልክ ይደውላል። ምንም አላነሳም። የሆነ ቪዲዮ ልካል። ሰምቼ እንዳልሰማው አይቼ እንዳላየው ሆኜ እስከ ዛሬ ጠበቁሽ እኮ ለፍቅራችን ምናምን ብዬ ነው ምናምን አለን። ዝም አልኩት። ይጽፋል፣ ምንም መልስ አልሰጥም። ይደውላል፣ ምንም መልስ አልሰጥም። ቪዲዮ ልካል፣ ምንም መልስ አልሰጥም። ዝም አልኩኝ። አሁን ሳምንት አልፎኛል ብሎክ ካደረኩት። መልስ ግን አልሰጠውም። ይጽፋል፣ አልመለስኩም። ይደውላል፣ አልመለስኩም። ቪዲዮ ልካል፣ አላየሁትም። ራሱ ገብቼ ግማሽ አይቼ ግማሽ ዝም አልኩኝ። ያኔ አሁን እኔ የፈራሁት ያኔ ራሴን አጠፋለሁ ብሎ ቃል የገባሁት ኃጢአት ይሆንብኛል ወይ ብዬ ነው ፈርቼ እንትን አንተ ጋር መጣሁት። እድሜሽ ምን ያህል ነው? 25 ሚዩት አድርጊ እስኪ። እንዴት ነው የምትነጋገሩት? ንግግራችሁ የቃላት ምልልሳችሁ ትንሽ አግሬሲቭ ነው። በመሰረቱ ቃል መግባትም ምን አመጣው? በየወንዙ እየተማማለን የምናመጣውን ቃል ነው ብለን ፈጣሪ ጋር ይዘን ትክክል አለ። ገብቶሻል? ቃል ኪዳን ማለት ጋብቻ። ከተጋባችሁ እሱ ቃል መፍረስ አይችልም። በእግዚአብሔር ፊት የጸና ነው። ገብቶሻል? ከዛ ውጪ ግን በየወንዙ እየተማማልን በየመንገዱ እየተማማልን ላልክድሽ እየተባባልን ይሄ የማይመስል የፍቅረኝነት የቃቃ ጨዋታን እየወሰድን ቃል የምናደርገው ከሆነ ያ የቃልን ዋጋ ማሳነስ ነው። ገብቶሻል? ስለዚህ ምንም አይነት ያወራችሁት ነገር የጸና አይደለም። ያው አለ ማለት ቃል አለመግባት አለመማማል መልካም ነው፣ ትክክል አለም። በሐሰት መማማል ነገም እንደሚፈጠር አታውቂውም። ትዳር ሲሆን ነው እርግጠኛ ሆነሽ ዋጋ እንደምትከፊበት እና ወደፊት ፑሽ እንደምታደርጊ እርግጠኛ የምትሆኚው እንጂ ይሄ ዝም ብሎ ፌስቡክ ላይ ነው የተዋወቅሽው። ፌስቡክ ላይ ተዋወቀሽ አንቺ እሱ ያስረገዛትን ሴት የማስወለጃ መላክ ዕዳ የለብሽ። ምን አገባሽ ታዲያ? እንዴት ነው ማይንቅሽ? እንዴት ነው እንደፈለገ እየመጣ ጋሪ ያለቀብኝ፣ ገመድ ተበጠሰብኝ፣ ቀበቶ ላላ ምናምን ማይልሽ? እንዴ አስረግዞ በላይሽ ሴት አድርጎ ላስረገዛት ሴት ቸገረኝ እኮ የምትወልድበት የለም ሲልሽ ላጣርገሽ 30-40 ሺህ ብር መላክ እንዴ ምን አጠፋሱ? ያንን ማድረግ የቻለች ሴትማ ምንም ነገር ቢፈጠር ታደርግልኛለሽ። ስለዚህ ጥፋቱ ያንቺ ነው። የማይሆንሽ መሆኑን ሌላ ሴት ጋር መሄዱን ማወቅሽን ፌስቡክ ላይ የተዋወቀሽው ማመንሽን ስህተት መሆኑን ከገባሽ ከዛሬ ጀምሮ ከእሱ ጋር ማውራት አይጠበቅብሽም። ምንም አይነት የቃላት ምልልሶች አያስፈልግም። እንደማትቀጥይ ታውቂዋለሽ፣ እንደማይሆንሽ ታውቂዋለሽ። ዋናው ነጥብ እኮ እንደማይሆንሽ ማወቅ ነው። መጨረሻውን ካወቅሽ ለምንድነው መንገዱን የምትሄጂበት? የድራማው መጨረሻ አስተላለቁ ከገባሽ ቁጭ ብለሽ ድራማውን እኮ በልብ መንጠልጠል አታየውም እኮ። በቃ መጨረሻውን ታውቂዋለሽ ምን እንደሚፈጠር። ስለዚህ መጨረሻው ምንድን ነው? ሰውየው አይሆንም ላንቺ፣ የማይበጅ ሰው ነው። ከብዙ ሴቶች ጋር መሄድ ነው። አንቺ ጋር ፍቅር እየተጫወተ ሌላ ሴት የሚያስረግዝ ነው። ስለዚህ ይሄ ሰው እንደማይሆንሽ፣ ለህይወት መስመር ብቁ እንደማይሆን ከገባሽ ለምንድነው የምትመላለሽው ከእሱ ጋር ቃላት? ለምንድነው እሱን ለማስረዳት የምትሞክሪው? እሱን ያልገባል። ስለዚህ ከዛሬ ጀምሮ ከስልክሽ ላይ አጥፊ፣ ብሎክ አድርጊው፣ ስልክሽን ቀይሪ፣ አድራሻሽን ቀይሪ። በቃ የሆነ ጊዜ የተፈጠረ የሆነ የህይወትሽ አንዱ አካል ነው። ሰው ወደፊት ነው የምትጓዥ። ምንም እሱ የደረሰበት አደረሽም፣ የት እንዳለሽም ማወቅ የለበትም።
አጠቃላይ አድራሻሽን ቀይረሽ ጸጥ ለጥ ብለሽ ስራሽን መስራት ይሄ ነው ተገቢው ነገር። እሺ እሺ፣ በጣም አመሰግናለሁ። ያኔ ቃል እኮ የገባት ራሱ ወንድሞቹ ምናምን ስላስቸገሩኝ ጓደኞቹ ስላስቸገሩኝ በአንቺ ምክንያት ራሱን ካጠፋ እኛ ካንቺ አንወርድም፣ በአንቺ ምክንያት ነው የምሞተው ምናምን እያሉኝ እህቷ ራሷ ሳውዲ ነበረች። ሁሌ ለሷ የምነግረው እኔ ጋር መታ ታለቅሳለች። ደግሞ ሰው ወንድሜ በአንቺ ብሎ ሊያብድ ነው፣ በአንቺ ብሎ ሊሞት ነው፣ ራሴን ላጥፋ ምናምን እያለ ነው ምናምን አለች። ከቅድም ለተራሱ ብሎ ካደረኩት በኋላ ጓደኛ ደውሎልኝ ነበረ። ለምንድን ነው ብሎ ካደረግሽው ምናምን አለኝ። መጀመሪያም እኮ ቃል አልፈልግም ብዬ ነበረ። ወደ ዱባይ ሊመጣ ስል አልፈልግም ወይም አንተ ወይም ምን ሊቀየር ይችላል፣ ስለዚህ አልፈልግም ስል በቃ ይሆን ነገር በቃ ለኔ እንትነትም እግዚአብሔር አትፈሪም በመዳንን ይዤሻለሁ ምናምን አለ። በመዳንን በሚካኤል ካልኝ ደግሞ አንድ መስመር እንትን አለልም። ምን ይሄ እንትን ነው በቃ። ከዛም በኋላ እሺ አልኩት። ለራሱ ነው ቃል የገባልኝ እንጂ ያኔ እኔ እንትን አላልኩም፣ ቃል አልገባሁትም። ወደዚህ ሲመጣ ካስረገዛት በኋላ እንዳትክጂኝ አለኝ። ያኔ በጣም ደንግጫለሁ። በደመ ነፍስ ነው የሚሄደው። ከሰው ጋር አላወራም። ሰው ከጎኔ እያለ ብቻዬን እያለሁ ይመስለኛል። ያኔ በቃ እንደ እብድ ነው የማጫውተኝ ራሱ ጊዜ በቃ ራሴንም አላውቅም እንዴት ሆኜ ራሱ ቃል እንደገባሁት አሁን ራሱ ምን ሆኜ ነው እያልኩኝ ራሴን እንትን እላለሁ። ለምንድን ነው ቃል የገባሁት? ምን ሆኜ ነው? ለምንድን ነው ብሬን የላኩት? በቃ ምናምን እያልኩ በጣም እንትን ራሱ አሁን ይገርመኛል። ግን ያ ሐጻት ሆነብኛል ወይ ምን ደግሞ ፈራው። ግን ልጁም ብሎ ካደረኩት በመሰረቱ ፍቅረኛ የማያስፈልግም። አርፈሽ ስራሽን ስሪ። እሺ መጃጃል። እሺ መልካም ቀን። እሺ በጣም አመሰግናለሁ ስለመከረ። እሺ ታንክ ዩ። አይ ፌስቡክ እድለኛ ናቸው ግን እነዚህ ወንዶች በእውነቱ ከሆነ እንዴት ነው የተመረቁት? ማን ይመረቃቸው? ፌስቡክ ላይ ምናምን ተዋቀው እንዴ አስረግዙ ማስወለጃ ተብሎ የሚላክል በሉ። እኔም ላስረግዝና አሁን እያንዳንድሽ ማስወለጃ ትልኪያለሽ። የቃቃ ጨዋታ አይደለም፣ ትቀልዳላችሁ። ሰው ጥሩ የቢዝነስ አጀማመር ላይ ነው ያለው። ለማንኛውም ጥሩ ጊዜ ነበረን፣ ሰዓታችንን ጨርሰናል። መጥፎ ጊዜ እያሳለፋችሁ ያላችሁ የጨነቃችሁ ሰዎች፣ ብቸኝነት የሚሰማችሁ ኑ እሺ እናውራው፣ አዳምጣችኋለሁ። ምንም ችግር የለውም። ወንድማችሁ ነኝ። ነገም ደግሞ ሌላ ቀን ነው። ዛሬ ያልገባችሁ ደግሞ ነገ ደግሞ ትገባላችሁ። እሺ ምንም ችግር የለም። ጤናና እድሜ ይስጣችሁ፣ ከክፉ ነገር ይሰውራችሁ። አትታሙ። መቼም ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያችሁ። ያሰባችሁትን የልባችሁን መሻት ከክፋት በስተቀር ያሳካላችሁ። ፈልጋችሁ አትጡ። እንቅፋት የሚሆኑባችሁ ነገሮች በሙሉ ከፊት እየቀደመ ፈጣሪ ያንሳላችሁ። የሀሳባችሁን፣ የዓላማችሁን፣ የግባችሁን ፍሬ ፈጣሪ ያሳያችሁ። ከአስመሳይ ሰዎች፣ ከክፉ ሰዎች ወጥመድ ይጠብቃችሁ። በጠላቶቻችሁ ፊት ከፍ አድርጎ ይሹማችሁ። እሺ ይህንን ነው የምላችሁ። ነገ እንገናኛለን። ጤናና እድሜ ይስጣችሁ። እየመሸ ያለበት ሀገር ያላችሁ ሰዎች መልካም አዳር፣ እየነጋ ያለበት ሀገር የምትኖሩ መልካም ቀን። እሺ መልካም ቀን። እሺ